የኔ አቲቲዩድ ምን ይመስላል የኔ መማር ሂደቶች ምን ይመስላሉ እኔ የምፈልገው ከህልሜና ከግቤ ጋር ነው እየርኳለት ወይስ ስለዚህ ሰው ከህልሙና ከግቡ ጋር እንጂ መሄድ አለበት የሆነ ሰው ተነስቶ መጥቶ ውጤት ሲያመጣ በሱ ውጤት መበሳጨትና መቆዘም ራሱን ይቻለ በቢዝነሳችን ውስጥ ትልቁን ስኬት እንዳናይ ከሚከለክሉ ነገሮች አንዱ ስለሆነ ማለት ነው ውብ ህይወት መኖር ይገባሻል ውብ ህይወት መኖር ይገባሃል በአላማ በተስፋና ህይወትን ወዶ መኖር ይገባሻል ይገባሃል ሰላም ጤና ይስጥልን እንዴት ቆያችሁ ማስረሻ ደበሌ ይባላልው ፕሮፌሽናል ኔትወርከር ዛሬ እንግዲህ ከኔ ጋር ቆይታ የምናደርገው ለምንድነው በመንፈልገው ልክ ያላደኩት የሚል ርዕስ ላይ የተወሰነ ደቂቃ ይኖረናል ማለት ነውና ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ እንግዲህ ያው እንደምታወቀው ሁላችንም ማደግ እንፈልጋለን መለወጥ እንፈልጋለን አዲስ ነገር ብንሰራ አዲስ ታሪክ ብንሰራ አዲስ ተአምር ብንሰራ ደስ ይለናል ነገር ግን ደግሞ እነዛ ነገሮችን እንዳናመጣቸው ማነቆ ይሆኑ ወደ ኋላ የሚይዙ ነገሮች ምንድናቸው ባለፉት ጊዜያቶች በኔትወርክ ማርኬቲንግ ጆርኒ ካዩዋቸው ነገሮች እኔ ጋም ያዩዋቸው ነገሮችንና እነዛ ነገሮች እንዴት መፍታት እንዳለባቸው ያዩዋቸው ነገሮች አለ በመጀመሪያ ደረጃ የምንመለከተው እንግዲህ አንድ ሰው በዚህ ቢዝነስ ውስጥም ስኬታማ ለመሆን ውጤታማ ለመሆን የተሻለ ውጤት የሚፈልጉ ያ ለኔ የተሻለ ነው ያለው ያ ግቤ ነው ያለው ነገር እንዲያሳካ አንደኛ ደረጃ ራስን አይቀበልም ነው ስለዚህ ራስን አለመቀበል ራሱን የቻለ ምን አድርጎናል ማለት ነው በመንፈልገው ልክ እንዳንራመድ አድርጎናል ነው ስለዚህ ራስን መቀበል መቻል የመጀመሪያ በዚህ በመንሰራ የትኛውን ቢዝነስ ውስጥ እንኳን ስንራመድ ሰው ራሱን ዋሽቶ የትም መድረስ አይችልም ስለዚህ የመጀመሪያ ደረጃ ራስን መቀበል እጅግ በጣም አስፈላጊ ስለሆነ ስለዚህ የመጀመሪያ ራስን አለመቀበል ነው አብዛኛው ሰው ለምንድነው በመፈልገው ልክ ያላደኩት ብለን ስናስቀምጥ አንደኛ ደረጃ ስናስቀምጥ ራስን አለመቀበል የሚያመጡ ነገሮች አሉ በመፈልገው ልክ አለማደግ ሌሎችን ሰዎችን መምሰልን እንደዛ ነገር ስለሚሆንብን ስተትን ብቻ መመልከት ይሆናል ሰው ራሱን የማይቀበል ከሆነ ስተቱን ብቻ ነው የሚያየው እንጂ ነገ ማሳካቱ ነገ ውጤቱ ነገ ከፍታውን ላይ አይችልም ማለት ስለዚህ ራስን አለመቀበል አንዱን የቻለ በቢዝነስ ውስጥ ውጤታማ እንዳንሆን ያደርገናል ሌላ ጥራትን መቀነስ ጥራቱ ይቀንሳል በዚህ ውስጥ ማለት ራስን አለመቀበል ውስጥ ጥራትን ይቀንሳል አንድ ወቅት ላይ ዶክተር ጌታቸው ቦሎዲያ የሚባሉ የድሬዳዋ ሰው ናቸውና አንድ ወቅት ሹፌራቸውን መንገድ እየተጓዙ አጋጣሚ አባታቸው ጠጅ በጣም ይወዳሉና ለካ ጠጅ ጠጥተው መንገድ ላይ ይወርቃሉ መንገድ ላይ ወርቆ የድሬዳዋ አሻዋ ላይ ነው የወደቁት አባቱ ማለት ነው ከዛ ምንድነው ያደረገው ልክ እሳቸው ጋር ሲደርስ አባቱ ጋር ሲደርስ ነጮችም አሉ መኪና ውስጥ ሹፌሩን አቁምልኝ አለው ከዛ ሹፌሩ ካቆመዋላ ወጣና ኑ አባቴን ላስተዋውቃቸው አላቸው አባቱ እኮ ተኝቷል እኮ ምን ሰክሮ ሜዳ ላይ ወርቋል አሻዋ ላይ ወርቋል ይህ ዶክተር ግን ያ አይደለም ያሳሰበው አባቱን አስተዋወቃቸውና በጣም ግራ ገባቸው ነጮቹ ማለት ነው በኋላ ላይ እንዴት በዚህ ልክ አባት ሰክሮ እንዴት ነው ያስተዋወከን አሉት እንዴ አባቴ ነው አላቸው አያችሁ ሰው ምንም ይሁን በራሱ ገንዘብ ነው የጠጣው አባቴ ነው እና በጣም ብዙ ያፈርንባቸው ነገር አለ በሌሎች ሰዎች ጉዳይ እኛ እንዳንራመድ አፍረናል ነገር ግን መቀበልን የመጀመሪያ ደረጃ ጥፋቶቻችን መቀበል ውርቀቶቻችን መቀበል ነከዛስ እንድንራመድ ያደርገናል ኦኬ ትላንት ያለፉት ህይወቶቼ ላይ ያልተቀበልኳቸው ነገሮች ስላሉ ነው እንዳልራመድ ያደረገኝ ዋሽቼ ያወሯቸው ዋሽቼ ስናገራቸው የነበረ ነገሮች ምን አድርጎናል እንዳንራመድ ይከለክለናል ማለት ነው ስለዚህ የመጀመሪያ ደረጃ አንደኛ ራስን መቀበል ቁመትን መቀየር አይችልም እናትን መቀየር አይችልም ከለርን መቀየር አይችልም አዎ አፍሪካዊ ነህ አዎ ኢትዮጵያዊ ነህ ስለዚህ ያንን የመጀመሪያ ደረጃ መቀበልን ይጠይቃል ማለት ነው ምክንያቱም እኔና እናንተ እናት አባቶቻችን መርጠን የተወለድን ሰዎች አይደለንም የትኛው ማህበረሰብ ውስጥ እንወለድ የትኛው እምነት ተናጋሪ ማህበረሰብ ውስጥ እንወለድ መርጦ ማንም የተወለደ ሰው የለም ስለዚህ የመጀመሪያ ደረጃ እኔ የት ነው ያደኩት አስተዳደጌ ከየት ነው ኦኬ እልም ያለ ገጠራማ ቦታ ላይ አድጌያለሁ ያ ለኔ መነሻዬ ነው ለኔ ተነስቼ ውጤታማ እንዲሆን የሚያደርገኝ መንገድ አንዱ ነው በቃ ተነስቶት ከዛ ነው ልፍቆ የማልችለው ነገር ስለሆነ ማለት ነው ቤተሰቦቼ ያሳደጉኝ የህይወት ታሪኮች አሉ እነዛ ህይወት ታሪኮች እኔነቴን አይገልጹም ነገር ግን መነሻዬ ናቸው እንዴት ከየት መጣ ሳይሆን
እንዴት መጣ ሳይሆን ለምን መጣ ነው የሚበልጠው ማለት ነውና ይሄ በጣም አስፈላጊ። በሁለተኛ ደረጃ ባለፈው ታሪክ ውስጥ መቆለፍ። ይሄ ከዚህ በፊት የነበረ ታሪኮቻችን አሉ፣ ያለፈ ስህተቶቻችን አሉ። ከዚህ በፊት እኮ እንዲህ ባላደርግ ኖሮ በቢዝነሱ ውጤታማ መሆን ነበረ፣ ያኔ እኮ እንዲህ ባልስት ኖሮ፣ ያኔ እንዲህ አይነት ብራንችን በዚህ አይነት ልክ ብሰራ ኖሮ እያልን ማለት የትላንትናን እየኖር የነገውን ማሳካት አለብንን የዛሬውን መኖር ሳይገባን እንቀራለን ማለት። ስለዚህ ያለፈ ታሪክ ማለት ከዛሬ በፊት የነበረኝ ስኬቶችና ስህተቶቼ ናቸው። በቃ ስኬቶችም አሉ፣ የኋላ ታሪኮች ስኬቶችም አሉ። እሱ ለዛን ጊዜ ሆኗል፣ ለአሁን ግን አልሆነም። አሁን ግን አዲስ ታሪክ፣ አዲስ ስኬት፣ አዲስ ትግበራ ውስጥ ገብቼ አዲስ ውጤት ነው ማምጣት አለብን። ስለዚህ ከነበርኩበት ወዴት ነው እየሄድኩ? አክሴፕት አድርጌያለሁ፣ ተቀብያለሁ። ያለፈው ታሪኬ ግን እንዳይዘኝ ቆልፎ እንዳይዘኝ እሱ ታሪኬ ልማርበት። አንዳንዴ ያው በስልጣኖቻችን ትዝ ካላችሁ ስልጣና ስንወስድ ምንላል? ከዚህ በፊት አድርገህ ታውቃለህ ወይ? ኦኬ ይህን ስኬት ሊያሳካ የምትችልበትን መንገድ ሞክረህ ታውቃለህ ወይ? ካለፈው ታሪክ አንድ ልማረው የምችለው ያንን ውጤት እንዴት ነበረ ያመጣሁት እሱን አያለሁ። ኦኬ የወደኩባቸው አለ። ኦኬ እሱ ወድቄያለሁ፣ ያኔ ኦኬ በስስቻለሁ፣ ዛሬስ በዛ ስህተት ውስጥ ነው ማለፍ አለብኝ። ስለዚህ ተነስቼ እንድሰራ የሚያደርገን ከትላንትናው ማንነቴ ተነስቼ እሱን መውቀስ፣ በዛ ውስጥ መሰጥ ሳይሆን በዛ ውስጥ መቆየት ሳይሆን የነገ ህልሞቼ ማሳካት የምፈልጉ ግቦችን አይቼ መራመድ ያስፈልገኛል ነው። ሌላው ራስን ከሌሎች ጋር ማወዳደር። አብዛኛው በተለይ በቢዝነስ ውስጥ በእኛ ቢዝነስ ውስጥ ደግሞ በኔትወርክ ማርኬቲንግ ቢዝነስ ውስጥ ሰዎች ራሳቸውን ከሌሎች ጋር ያወዳድራሉ። ለምሳሌ አንድ ሰው የመጣው በ6 ወር ውስጥ፣ በ4 ወር ውስጥ፣ በ5 ወር ውስጥ፣ በ1 ዓመት ውስጥ የሆነ ስኬት አምጥቷል፣ የተሻለ ውጤት አምጥቷል። እኔ ለምን አላመጣውም? እንዴት ቀደመኝ? ስለዚህ በዛ ሰው ስኬት ሪኮግናይዝ ማድረግ ሲገባ አብዛኛው ጊዜ የብስጭት ስሜቶች በውስጣችን ይፈጠራሉ ማለት ነው። ብዙ ኔትወርከር አብዛኛው ጊዜ ካያችሁ እዛ አንድ ቢሮ ላይ ሆኖ እየሰራ ከኋላ አንዱ ሰው ተነስቶ ትልቅ ውጤት ያመጣል። ኦኬ እሱ ቀድሞ የገነባ ባክግራውንድ አለ ወይ ደግሞ በዛ ከመጣ ጊዜ ጀምሮ የተገበራቸው ተግባራቶች አሉ፣ የሚጠበቅበት ነገሮች ላይ ቆይቷል። እኔ በዛ ልክ ቆይቻለሁ ወይስ? እንጂ ከዛ ሰው ጋር መወዳደር አይደለም። የኔ አቲቲዩድ ምን ይመስላል? የኔ መማር ሂደቶቼ ምን ይመስላሉ? እኔ የምፈልገው ከህልሜና ከግቤ ጋር ነው እየሄድኩ ያለሁት ወይስ? ስለዚህ ሰው ከህልሙና ከግቡ ጋር እንጂ መሄድ አለበት። የሆነ ሰው ተነስቶ መጥቶ ውጤት ሲያመጣ በሱ ውጤት መበሳጨትና መቆዘም ራሱን የቻለ በቢዝነሳችን ውስጥ ትልቁን ስኬት እንዳናይ ከሚከለክሉ ነገሮች አንዱ ስለሆነ ማለት ነው። እያየናለ ነው እንግዲህ ለምንድን ነው በምንፈልገው ልክ ያላደግነው? በተለይ ከቲም ጋር ከሰዎች ጋር አብረን እየሰራን ከሆነ የሰዎችን ስኬት ሪኮግናይዝ ማድረግ አለብን። ሰዎች ባላቸው ስኬታቸው ደስተኛ ልንሆን ይገባል። በሌላ ደግሞ አራተኛ ደረጃ ምና የተዛባ የስኬት ልኬቶች አሉ። ስለ ገንዘብ ያለን መልከታ፣ ስለ ውስጣዊ እድገታችን፣ ውስጣዊ ማንነታችን ከዚህ በፊት ያሳካናቸው ስኬቶች እነዛ ነገሮች አሉ። ምልከታዎቻችን ምን ይመስላሉ? ምን ያህል እየተጓዝኩ ነው? ለስኬት ያለ ምልከታ፣ ለእኔ ስኬት ማለት ምን ማለት ነው? በግልጽ ገብቶኝ ይሆንስ? ዋጋ እየከፈልኩለታለሁ? የሆነ ጉዳይ ላይ ስቆይ 2 ዓመት 3 ዓመት 4 ዓመት ስቆይ አይቼ ነው ወይስ የጀመርኩት? ምናልባት ማስረሻን አሁን ማወራችሁ የሆነ ሰዓት ላይ ተነስቶ ሲሮጥ የነበረ በቃ በኦሎምፒክ ላይ ዋንጫ መሸለም አለበት ብሎ የተነሳ ሰው ነገር ግን ደግሞ መጨረሻውን ያላየ ሰዎች ሲሮጡ የሮጠ ሰው ነው እንጂ መጨረሻውን የሩጫውን መጨረሻ ያላየ ሰው ነበር። ተማሪ ሆኜ አስታውሳለሁ እና ኃይሌ አረንጓዴ ጎርፎች እንዳለ በሚገቡበት ሰዓት በቃ ለምን አንሮጥም ብለን ተነስተን ሮጠናል። ለ5 ዓመት ሮጫለሁ፣ ነገር ግን አቆሜያለሁ። ለምንድን ነው ካላችሁ ያቆምኩት መዳረሻውን አላየሁትም፣ መጨረሻውን አላየሁትም። አብዛኛው ሰው መጨረሻውን ካላየ ጉዞ ምን ይሆናል? ያስቆመዋል። ረጅም ጉዞ መጓዝ አይችልም። መዳረሻ የት ነው? ምንድነው ማሳካት የምትፈልገው? ግቡን የመጨረሻ ግብን ታውቃለህ ወይስ? ኦኬ በዚህ ቢዝነስ ውስጥ የእውነት የመጨረሻ ግቦቻችን ምንድናቸው? የት ልትደርስ ነው የምትሰራው? እና 2 ዓመት ላይ ሐሞቱ ይፈሳል፣ 3 ዓመት ላይ ሐሞቱ ይፈሳል። የሆነ ፈተና ሲያጋጥሙ ሾክ ይሆናል። ለምን ይመስላችኋል? ለምን በትክክል ያስቀምጥኩት የመጨረሻ እኔ መድረስ የምፈልገው ህልሜ እንዲህ ነው ያልኩት ነገር እሱን ካየው አዎ ፈተኖች አሉ፣ ተግዳሮቶች አሉ። በሩጫ ዓለም ውስጥ እኮ በ8 ዓመት በ10 ዓመት ውስጥ ከዛ በኋላ እኮ ነው ውጤታማ የሆኑት። ወደ ኋላ ሄደን እኮ ሂስትሪዎችን ማየት ነው። በተለይ የአትሌቶችን ሂስትሪ ብንመለከት
በጣም ብዙ ዋጋ ከፍሏል። ሌሊት ይወጣሉ። በሌሊት ነው የሚወጡት። ከጅብ ጋር ነው የሚታገሉት። ጤዛ አለ፣ ውርጩ አለ፣ ዝናቡ አለ፣ ብርዱ አለ። ያን ሁሉ የሚያደርጉት ለምንድን ነው? ለስኬት አንድ ነገር ያዩት ነገር ስላለ ነው። ከእንደገና ደግሞ መጥቶ ማታ ቀን ሙሉ እረፍት ይወስዳሉ። ከሰዓት በኋላ ደግሞ ተነስቶ ወደ አመሻሽ አካባቢ ወደ 11-10 ሰዓት አካባቢ በኋላ ደግሞ አየሩ ጋብ ሲል ደግሞ ተነስቶ ሩጫቸውን ይጀምራሉ። ስራቸው ነው። ለእነሱስ ያንተ ስራስ? የኔና እናንተ ስራስ እንደዛ ሩጫ ይጠይቃል ወይስ? በጧት የምትነሳለት? አንዳንድ ጊዜ በጧት ተነስ እንዲያርግ ስልጠኖች አሉ ምናምን ሲባል ሰዎች ለምንድን ነው የሰነፉት? ውጤታማ የሆኑ ሰዎች ለቢዝነሳቸው ማድረግ ያለባቸው ተግባራቶች ላይ ስለነበሩ ነው ውጤታማ የሆኑት ማለት ነው። ለስራቸው እና ኃይሌም ሜዳ ለምንድን ነው እኔ ያልተሸለምኩት? ለምንድን ነው ሌሎቻችን በአትሌቲክስ ዘርፍ ላይ ያልተሸለምነው? ለምንድን ነው በኳሱ ዓለም ላይ ያልተሸለምነው ከተባለ በዛ ዘርፍ ላይ ፕራክቲስ አላደረግንም፣ አልወደቅንበትም፣ አልተነሳንበትም፣ ዋጋ አልከፈልንበትም። በዚህ ቢዝነስ ውስጥም የተሸለሙ ሰዎች አሉ፣ ውጤታማ የሆኑ ሰዎች አሉ። ውጤታማ የሆኑት ቢዝነሱ የሚፈልጉን ተግባር ውስጥ ስለነበሩ። ስለዚህ የተዛባ የስኬት ልኬቶቻችን አስተካክለን ይሄ ቢዝነስ ሰራ በዚህ የት ደርሳለሁ የሚለውን ምልከታዎቻችን ስናስተካክል ግን የተሻለ ውጤት እንድናመጣ ያግዘናል ነው። ሌላ አምስተኛ ወቃሽነት። አንዳንድ ጊዜ በሱ ምክንያት ነው በሷ ምክንያት ነው እኔ ውጤታማ ያልሆንኩት፣ እሱ እኮ ስላላገዘኝ ነው፣ በእናቴ ምክንያት ነው፣ በወንድሜ ምክንያት ነው እና የምንላቸው ነገሮች አብዛካያችሁ የእናቴ መቀነት አደናቀፈኝ፣ የአባቴ ከዘራ ጠለፈኝ የምንላቸው አብዛኛውን ጊዜ ኔጌቲቭ ቫይብሬሽን ነው የምንለቀው። እነዚህን ችግሮች ባልተፈቱበት ሁኔታ ቢዝነስ ይሰራል ሰው። ግን ቢሮ ውስጥ አለ፣ ግን የሆነ ቦታ ላይ አለ፣ ግን እኮ ስራ ላይ ነው ያለ፣ ቀኑ ሙሉ ስራው ላይ ነው ያለ። ነገር ግን ምንድን ነው እየጎደለው? እኔ ራሴን ቼክ ማድረግ ጀመርኩ። ሆነ ሰዓት ላይ ወደዚህ መምጣት ጀመርኩ። ጣቴን ወደ መቀሰር ልጨምር ስል ማስሬ ምን ጀመርኩ አልኩ ለራሴ ማለት ነው። ስለዚህ ምንድን ነው የጀመርነው? እስቲ ያችሁ ቢዝነሳችሁ ከፍ ሲል ያላችሁ ስሜትና በቢዝነሳችሁ በስራችሁ ዝቅ ሲል ያለው ስሜት ምንድን ተመሳሳይ ነው? ፈገግታችሁ ተመሳሳይ ነው ወይስ ምን ይመስላል? ቢዝነስ ምን ይፈልጋል? የፊት ፈገግታን ይፈልጋል ማለት ነው። ራስን ወይም ሌሎችን መውቀስ፣ ራሱ እንዲህ ያኔ ባልጀመርኩ ኖሮ እንዲህ ባላደረግኩ ኖሮ ይሄ ባደረግኩ ቁጥር ምንድነው ወደ ውስጥ እየገባለ? ምን አይነት ቫይብሬሽን፣ ምን አይነት ኔጌቲቭ ቫይብሬሽን እየገባለ? ስለዚህ ከዚህ ውስጥ መውጣት ነው። እርምጃ መጀመር። እርምጃችን ወዴት መሆን አለበት? እኔ ይገባኛል፣ ዲዘርቭ አደርጋለሁ፣ ማሳካት እችላለሁ፣ ይህን ውጤት ማምጣት እችላለሁ የሚል ሜንታሊቲ መገንባት አለበት ቢዝነስ ውስጥ ማለት ነው። እነሱ ካሰብ ይሄ ደግሞ ሌላው የስኬታማ ሰዎች የህይወት ተሞክሮችን ማየት። በተለያየ ዘርፍ ውጤታማ የሆኑ ሰዎች ሁሉ በየዘርፎቻቸው የከፈሉት ነገር አለ። ሁሉም ደስ የማይል ስሜቶችን አስተላልፈዋል ማለት ነው። ይሄን ለመጠበቅ እንግዲህ ምስጋና ያስፈልገናል። በጣም ደስ የሚል ማለት ነው የምስጋና ህይወት ያስፈልገናል። እንግዲህ ይኸውላችሁ ቢዝነሳችን በምንሰሩበት ሰዓት ብዙ ቻሌንጅ የሚያደርጉ ነገሮች ይመጣሉ። አንድ ጊዜ ማነው ደራሲ ጳውሎስ ኞኞ ምን ተባሉ? ጥያቄ እየተጠየቁ፣ በጣም ጠያቂ ሰው ናቸው፣ ተማሪ ናቸው፣ ይጠይቃሉ እያንዳንዷን ነገር ማለት ነውና የሆነ ሳለ ጥያቄ ተጠየቁ። ለምንድን ነው ተብሎ ፍራሽ ስፖንጅ ፍራሾች ካንሰር ያመጣሉ ተብሎ ተጠየቁ እና እየተባለ ነው ይሄ ነገር እውነት ነው ወይስ ሐሰት ነው ውሸት ነው ምናምን ተብሎ ተጠየቁ ማለት ነው። አይ ይሄንን እያሉ ያሉት ጥጥ ፍራሽ የሚያመርቱ ሰዎች ናቸው አሉ ይባላል። ስለዚህ ለቢዝነስ ያንተ ቢዝነስ ላይ ተግዳሮት የሚያመጣ ፈተና አለው። በቢዝነስ ውስጥ በኔትወርክ ማርኬት ውስጥ አንዱ እንደወድ ከሚያደርገኝ ነገር ለኔስ እድገት የሚያስቡ ወንድሞች እህቶች ከኔ በላይ ያሉ ሰዎች ስለኔ እድገት ያስባሉ። እንደወድና እንድሰራ ያደረገኝ አንዱ ይሄ ቢዝነስ ምንድነው? በኔ ቢዝነስ ውስጥ ውጤታማ እንድሆን ስለኔ የሚያስቡ ስለኔ የሚጨነቁ በጣም በርካታ ሰዎች አሉ። ለምን? እኔ ባድር ደስ የሚላቸው ሰዎች አሉ። የቢዝነሱ ባህሪ ስለሆነ ነው። እዩት ደግሞ ሌላውን ደግሞ ስትመለከቱ ማለት ነው። አዎ ይሄ ነገር በዚህ አይነት ከሄደ እኮ እኛ ከገበያ ልንወጣ ነው የሚል ፉክክሮች ይኖራሉ ማለት ነው። በዛ ምክንያት አይ እሳቸው የሚመለሱበት መንገድ በጣም አጥጋቢ በሆነ መንገድ ኦኬ ያው የጥጥ ፍራሽ የሚያመርቱ ናቸው ብሎ ሲያስቀምጡ ማለት ነው። እንግዲህ ቢዝነስም ስትጀምር አንተ እየሰራለ ለምሳሌ እኔ እኮ ፐርሰናል ዲቨሎፕመንት ላይ ነው የምሰራው፣ የግል ስብዕና ስልጠና ላይ ነው የምሰራው። እንዴንም ታዲያ ኦንላይን አላገኝም እንዴ?
አዎ ብዙ ኦንላይን የምታገኛቸው ስልጠናዎች ሊኖሩ ይችላሉ። ነገር ግን በትክክል የተጠኑ ላይፍ ተኮር የሆኑ ክህሎታችንን በትክክል እንድናዳብር የሚያረጉ ናቸው ወይስ የሚል ማግኘት ትችላለህ። የእውነት ስንቱ ነው ደግሞ ያንን ነገር እየወሰደ ሊሄድ የሚችለው ነው። እንግዲህ በአጠቃላይ ከለያየነው ነገር ምንድነው? ለምንድን ነው በምንፈልገው ልክ ያላደግነው? የመጨረሻው የምስጋና እጦት፣ ማመስገን ማቆም ያለን አሁን የደረስንበትን። እስቲ ወደ ኋላ ሂዱና የዛሬ 5 ዓመት የነበራችሁበትን ላይፍ እዩ። የዛሬ 10 ዓመት የነበራችሁበትን ህይወት እዩ። የዛሬ 2 ዓመት ወደ ኋላ ተመለሱና የነበራችሁበት ህይወትና ያለ የነበራችሁ ነገርና አሁን ያላችሁን ህይወት እዩ ደግሞ። ስለዚህ በጣም በእድገት ውስጥ ናለን፣ ግን በቂ አይደለም። መርካት የለብንም። ለምን መጨመር አለብን? ገና ደስተኛ ልትሆን ይገባል። ባገኘው ነገር ደስተኛ ልትሆን ይገባል። ደስታ ራሱ ናቹራል ነው፣ ግን ልትረካ ይገባል። ለምን አሁንም አድገሃል፣ ግን ባደኩ ልክ ለምትፈልጉ ሰው አልደረስኩም፣ ለምፈልጉ ሰው አልደረስኩም፣ ግን ከትላንትናው ነቅቻለሁ። ቢያንስ እየሰለጠንኩ ራሴ መቀየር እንዳለብኝ፣ ቢዝነስ መስራት እንዳለብኝ፣ ብዙ ነገሮች መስራት እንዳለብኝ፣ ህልሞችን ማሳካት እንዳለብኝ አትሊስት እንኳን ነቅቻለሁ። ይሄን እድገትህን ራሱ ሪኮግናይዝ መደረግ አለበት፣ ማመስገን። ሁለተኛ በዙሪያ ያሉ ሰዎች ለአንተ እድገት አስተዋጽኦ እያደረጓል። እናት አባት አለ፣ ወንድም ቤተሰቦች አሉ። ኢቭን እሱ ብቻ ስላልተደረገልን ነገር እንኳን ልናመሰግን ይገባል። ስለተደረገልንም ስላልተደረገልን። ይሄ በተለይ ምስጋና ደግሞ ሌሎችን ከመውቀስ እንድንወጣ ያደርገናል ማለት ነው። ሌሎችን ወቅሰ እንዳንወቅስ ወደ ራሳችን እንድንመለስ፣ ራሳችን እንድናዳምጥ። ሰው ራሱን ሲያዳምጥ ከራሱ ጋር ሲሆን ሌሎችን የሚያይበት መንገድ ይቀየራል። ስለዚህ ሀምብል መሆን ይጀምራል። ውስጣዊ ማንነቱ እግሌ የሆነ ጥፋት ሲያጠፋ ጥፋቱን የምታይ ነው ወይስ አብዛኛውን ጊዜ ከጥፋቱ በስተጀርባ ምናልባት ምን አስቦ ነው ያደረገው ነው የምትለው? ይህ ሁሉ መታየት አለበት። ስለዚህ ያ ሰው አጥፍቷል ነው። አብዛኛው የላችሁ ኮምፕሌን የሚያደርጉ ሰዎች ሁል ጊዜ ኮምፕሌን የሚደረጉ ነገሮች ወደ እነሱ እያመጡ ነው ያሉት ማለት ነው። ስለዚህ ምስጋና ማመስገን። ኦኬ አሁን ላለሁበት አሁን ባለው ነባራዊ ሁኔታ በህይወት አለው። ፈተና አጋጥሞኛል፣ አይገርም? ደስ ይላል። በህይወት አለው፣ በህይወት እየተመላለስኩ ነው። ኦኬ ቀጥሎ ደግሞ ቀጣይ ህይወትን የምቀይርበት ነገር ደግሞ በዙሪያዬ አሉ፣ ኦፖርቹኒቲዎች አሉ። እኔ እስከተዘጋጀው ድረስ ማለት ነው ሊያሳድገኝ የሚችል ነገር አለ። በአጠቃላይ እንግዲህ ይሄንን ይመስላል። ስላዳመጣችሁኝ እጅግ በጣም ከልብ አመሰግናለሁ። ሁላችንም ቆንጆ ጊዜ እንደነበረን አምናለሁ። ሰናይ ጊዜ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።